ሰላም እንዴት ቆያችሁ የቻናላችን ቤተሰቦች? ይህ አልፋ አካዳሚ ነው። ለአልፋ አካዳሚ አዲስ የሆናችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። እንዲሁም ቪዲዮዎቻችን ከተመቻችሁ ላይክ፣ ሼር፣ ኮፒ ሊንክ እና ኮመንት ማድረግ እንዳይረሳ። በተጨማሪ ደግሞ በየጊዜ የሚሰሩ የተለያዩ የፍሬሽማን ኮርስ ማቴሪያሎችን ማግኘት እና መጠቀም ከፈለጋችሁ በዩቲዩብ ቻናላችን ዲስክሪፕሽን ቦክስ ላይ የተቀመጠላችሁን የቴሌግራም ቻናል ሊንክ ጆይን በማድረግ አገልግሎቱን መጠቀም ትችላላችሁ። ዛሬ አልፋ አካዳሚ ፍሬሽማን ኮርስ ክሪቲካል ቲንኪንግ ኤንድ ሎጂክ ቻፕተር 2ን ይዞላችሁ መጥቷል ማለት ነው። ስለዚህ ይህን ቻፕተር በደንብ ግልጽ በሆነ እና ሲምፕል በሆነ ቋንቋ የምንረዳና የምንረዳዳ ይሆናል ማለት ነው። ስለዚህ እስከ ቪዲዮ ፍጻሜ ድረስ በደንብ እንድትከታተሉኝ ትኩረታችሁን እሻለሁ። So let's proceed to our today's topic. Chapter 2 mainly deals about the basic concept of logic. የሎጂክን ቤዚክ ኮንሰፕት ዲል የሚያደርግልን ቶፒክ ሲሆን ሎጂክ ማለት ምን ማለት እንደሆነ እና በሎጂክ ስር የተዘረዘሩ ሳብ ቶፒኮች ብዙዎች አሉ። እነሱን የምናይ ይሆናል ማለት ነው። ዕለት ተዕለት ላይፋችን ላይ ሎጂክ የሚባለው ነገር በጣም ተጽዕኖ ፈጣሪ የሆነ ፊልድ ከመሆኑ የተነሳ ይህንን ቻፕተር ስትማሩ በጥንቃቄ ተምራችሁ ለላይፋችሁ ወይም የዕለት ተዕለት ኑሯችሁ ላይ አፕላይ ማድረግ ትችላላችሁ ማለት ነው። So let's proceed to our main definition of the logic. The word logic came from Greek word logos, which means sentence, discourse, reason, truth and rule. ሎጂክ ማለት ከግሪክ የመጣ ወርድ ነው። አመጣጡ ከግሪክ ሲሆን ሚኒንጉ ምንድነው? ሪዝን ነው፣ ትሩዝ እና ሩል አውት ማድረግ ነው ማለት ነው። አንድን ነገር ሪዘነብል በሆነ አይን ማየት መቻል ሎጂክ በመባል ይታወቃል። ሎጂክ በብሮደር ሚኒንግ ሲታይ ኢት ኢቫሉዌት አርጊውመንት ኤንድ ስቴዲ ኦፍ ኮሬክት ሪዝኒንግ። አንድን አርጊውመንት ወይም አንድን ሀሳብ ኢቫሉዌት የሚያደርግልን እና ሪዝኒንግ ፕሮሰሱን ኮሬክትሊ ስቴዲ የሚያደርግልን ኮንሰፕት ሎጂክ ይሆናል ማለት ነው። And logic could be also defined as the study of method and principle of correct reasoning or the art of correct reasoning. So logic science ነው and it is the art of what? correct reasoning ብለን ዲፋይን ልናደርግ እንችላለን። ሎጂክን በዲፍረንት ዌይ ዲፋይን ስናደርግ it is a science which evaluate an argument and it study the method for evaluating whether the premises adequately support or provide good evidence for conclusion. አንድ አርጊውመንት ሁለት ኮምፖነንቶች አሉት፣ ፐርሚስስን እና ኮንክሉዥንን ይይዛል። ፐርሚስስ ሪዝን የሚያቀርብልን ስቴትመንት ሲሆን ሪዝኑን ተከትሎ የሚመጣው ደግሞ ኮንክሉዥን ይባላል ማለት ነው። ሶ እነኚህ ሁለቱን ሀሳቦች ኢቫሉዌት የሚያደርግልን ሎጂክ ይባላል ማለት ነው። ሶ ሎጂክ ኢዝ the attempt to codify or organize the rule of rational thought. ምክንያታዊ የሆነ ንግግርን ኮዲፋይ የሚያደርግልን ወይም ኦርጋናይዝ የሚያደርግልን ሩሉን የሚያስቀምጥልን ፊልድ ሎጂክ ይባላል። ሎጂክ በአማርኛ ሲተረጎም ጥሬ ትርጉሙ ስነ አመክንዮአዊነት ነው። ስለዚህ ስነ አመክንዮአዊነትን በተዘረዘሩት ሀሳቦች እንዳየን እና ትንሽ ግልጽ እንደሆነላችሁ ተስፋ አደርጋለሁ። Okay, here is also another definition of logic. ይህ ሀሳብ ኦልሬዲ ዲፋይን ያደረግነው ተርም ነው። አንድ ቤኔፊት ኦፍ ስቴዲንግ ሎጂክ የሚል ሳብ ቶፒክ አለ። ሎጂክን የምንማርበት ምክንያት ወይም ጥቅም ምን ሆኖ ሊታየን ይችላል? So here is a list of benefit which is studying of logic in our life. So logic sharpen and refine our natural gift to think, reason and argue. The study of logic is one of the best way to refine one natural ability to think, reason and argue. Naturally የሰው ልጅ እንዲያስብ በተፈጥሮ መንገድ የተሰጠው አይምሮ አለው። ያንን አይምሮ ተጠቅሞ ሪዝነብል በሆነ ወይ ምክንያታዊ በሆነ ወይ የማሰብ ኤቢሊቲም አለው። ግን ያንን እንዲያስብ የሚያነቃቃን ፊልድ ሎጂክ ነው ማለት ነው። ሎጂክን ስንማር ሪዘነብል በሆነ ወይ አንድን ነገር ቲንክ ልናደርግ እንችላለን። ሶ this is one of the benefit of studying logic and it helps us to develop the skill
needed to construct sound or good and fallacy-free argument of one's own and to evaluate the argument of others. አንድን ፍሪ የሆነ ከፋላሲ ከሂጸጽ ፍሪ የሆነ አርጊውመንትን ወይም ጉድ የሆነ ወይም ሳውንድ የሆነን አርጊውመንት ዴቨሎፕ የምናደርግበትን ስኪል ዴቨሎፕ እንድናደርግ ያደርገናል። So this is another benefit of studying logic. Also it provides the fundamental defense against the prejudice and uncivilized attitudes. ፕሪጁዳይስ እና አንሲቪላይዝድ የሆኑ አቲቲዩዶች በእኛ ላይ ሲመጡ ለእነኛ ነገሮች ዲፌንስ የምናቀርብበትን ፋንዳሜንታል የሆነ ፕሪንሲፕል እንድናቅ ይረዳናል ማለት ነው። So this is also another benefit of studying logic. Okay, it also helps us to distinguish good argument from bad argument. It also helps us to understand and identify the common logical error in reasoning. And it helps us to understand and identify the common confusion that often happen due to misuse of language. የሰው ልጅ ላንጉዌጅ በሂጸጽ የተሞላ ነው። በሂጸጽ የተሞላ ከመሆኑ የተነሳ ሎጂክን ስንማር ያ በሂጸጽ የተሞላውን ሀሳብ ወይም ቋንቋ ሪዘነብል በሆነ ወይ ሚስዩዝ ባልሆነበት ወይ ኢቫሉዌት እንድናደርግ እና አንደርስታንድ እንድናደርግ ያደርገናል ማለት ነው። So this is all about the benefit of studying logic. Next, what is an argument? And argument ማለት ምን ማለት ነው? ሎጂክ ውስጥ argument አለ። ይሄ argument ማለት ምን ማለት ነው? So argument is a systematic combination of two or more statements which are classified as premises and conclusion. argument ማለት it is a group of statement ነው። አንድ እና ከዛ በላይ የሆኑ ስቴትመንቶች ግሩፕ በመፍጠር የሚፈጥሩት የነሱ የሁለቱ የግሩፖቹ መዋቅር አንድ ላይ ሲጠራ አርጊውመንት ይባላል። ይሄ አርጊውመንት በውስጡ ሁለት ኮምፖነንቶችን ይይዛል። ቅድም እንዳልኩትኝ ፕሪሚሲስ እና ኮንክሉዥን የሚባሉ ሁለት ኮምፖነንቶችን ይይዛል። ሶ ፕሪሚሲስ ማለት ምን ማለት ነው፣ ኮንክሉዥን ማለት ምን ማለት ነው የሚለውን ነገር የምናይ ይሆናል ማለት ነው፣ ዲፍረንሳቸውን ወደ ኋላ ቪዲዮ ላይ። From logical point of view, argument is a group of statements or premises which are claimed to provide support for one of the other or the conclusion. እዚህ ፐርሚሲስ እና ኮንክሉዥን አለ። ፐርሚሲስ ማለት በአንድ ስቴትመንት ውስጥ ሪዝንን የሚያቀርብልን ወይም ኢቪደንስን የሚያቀርብልን ነገር ፕሪሚሲስ ሲባል ያን ኤቪደንስ ተከትሎ የመጣው ሀሳብ ደግሞ ኮንክሉዥን ይባላል ማለት ነው። But an argument has a very specific meaning in a logic, and it does not mean a mere verbal flight as one might have with one permanent. Because first, an argument is a group of statements. So that is the first requirement for passage to be qualified as an argument is to combine two or more statements. መጀመሪያው ክራይቴሪያ ምንድን ነው? አንድ ስቴትመንት አርጊመንት ነው ለመባል ኳሊፋይድ ሆኖ ለመባል ሁለት እና ከዛ በላይ የሆኑ ስቴትመንቶችን መያዝ አለበት። የያዘው ስቴትመንት ደግሞ ዲክላሬቲቭ ሴንቴንስ ሆኖ ትሩዝ ቫሊዩ ሊኖረው ይገባል ማለት ነው። እነኚህ ሁለት ክራይቴሪያዎችን ካሟላ ይህ ነገር አርጊውመንት ነው እንላለን ማለት ነው። ሰው እዚህ ጋር ኤግዛምፕሉን እናያለን። ኃይሌ ገብረስላሴ is an Ethiopian athlete. Ethiopia was colonized by German. Ethiopia is landlocked country. ሰው እዚህ ጋር ትሩዝ ቫሊዩን ልናወጣ የምንችልበት ስቴትመንቶች አሉ። ትሩ ወይም ፎልስ ብለን መመለስ የምንችለው ስቴትመንት እና መመለስ የማንችለው ስቴትመንቶች አሉ። እዚህ ጋር ስቴትመንት ኤ ኤንድ ሲ አር ትሩ ይላል። ኢትዮጵያ ላንድ ሎክድ እና ኢትዮጵያ ኃይሌ ገብረስላሴ የኢትዮጵያ አትሌት ነው የሚሉ ሁለት ሀሳቦች ምንድናቸው ማለት ነው? ትሩ ናቸው። ሁለተኛው ቢ ላይ ያለው ደግሞ ፎልስ ነው። ኢትዮጵያ በጀርመን ተገዝታለች፣ አልተገዛችም። ኢትዮጵያ is one of the country which is never colonized. So due to this B false ነው ማለት ነው። So true ወይም false ብለን መመለስ የምንችለው ስቴትመንት በመባል ይታወቃል። So እነኚህ ከላይ የተዘረዘሩ ሶስቱ ኤግዛምፕሎች ስቴትመንት ሊሆኑ ይችላሉ ማለት ነው። However, there are sentences that are not statements and hence should be used to construct an argument. ሴንቴንሶች አሉ ግን ኮንስትራክትን አርጊመንትን ኮንስትራክት ማድረግ የማይችሉ ስቴትመንት ያልሆኑ ሴንቴንሶች አሉ። ኤ ላይ ያለውን ለምሳሌ ኩዌሽንን ብናይ ኤክስክላሜሽን፣ ኮማንድ፣ ሰጀሽን እና ፕሮፖዛል አርጊመንት ሊሆኑ አይችሉም ማለት ነው።
ምክንያቱም እነሱ ትሩዝ ቫሊዩ ስለሌላቸው። ስቴትመንትን ከሰንቴንስ የሚለየው ነገር ስቴትመንት ዲክላሬቲቭ የሆነ ሴንቴንስ ነው። በተጨማሪ ደግሞ ትሩዝ ቫሊዩ ያለው ሴንቴንስ ነው። ሴንቴንስ ግን ዲክላሬቲቭ ሴንቴንስ ያልሆነ ከሌሎች ኩዌሽን ሊሆን ይችላል፣ ኤክስክላሜሽን ሊሆን ይችላል፣ ኮማንድ ሊሆን ይችላል፣ ሰጀሽን ሊሆን ይችላል፣ ፕሮፖዛል ሊሆን ይችላል እና ትሩዝ ቫሊዩ የሌለው ከሆነ ሴንቴንስ ይባላል። ሶ ሴንቴንስ የሴንቴንሶች ጥርቅም አርጊመንት ሊባል አይችልም ማለት ነው። ሶ ዩ ሹድ ዲፍረንሺየት ዲስ ካርፉሊ። Unlike a statement, none of the above sentences can be either true or false. Hence, none of them can be classified as a statement. As a result, none of them can be make up an argument. ከላይ የተዘረዘረው አሁን እንደ በኤግዛምፕል ላይ ያየነው would you close the window የሚለው ጥያቄ ነው። ራይት ኦን ኤክስክላሜሽን ነው። ኮማንድ፣ ሰጀሽን እና ፕሮፖዛል እነኚህ የተጠራቀሙ ሀሳቦች ሴንቴንሶች ናቸው። ትሩ ኦር ፎልስ ብለን መመለስ ብንችልም እንኳን እንደ ስቴትመንት ክላሲፋይ ልናደርጋቸው አንችልም። ስለዚህ እንደ ስቴትመንት ክላሲፋይ የማናደርጋቸው ከሆነ ደግሞ አርጊመንትን ሜካፕ ልናደርግ አንችልም ማለት ነው። So this is all about the difference between sentence and statement. Also the difference between argument. Here is argument always attempt to justify a claim. Therefore, the claim that the statement attempted to justify is known as conclusion of an argument, and the statement or statement that supposedly justify the claim is known as the premise of an argument. የኮንክሉዥን እና የፕሪሚስን ዲፍረንስ ነው እዚህ ጋር ያስቀመጠልን። ኮንክሉዥን ማለት ለአንድ ነገር ወይም ለቀረበው ኤቪደንስ የምንሰጠው ሀሳብ ማለት ነው። ከኤቪደንሱ በኋላ የሚመጣው ወይም ኤቪደንሱን ተከትሎ የሚመጣው ሀሳብ ኮንክሉዥን ሲባል ኤቪደንሱ ራሱ ምን ይባላል ማለት ነው? ፕሪሚስስ በመባል ይታወቃል ማለት ነው። የአንድ አርጊመንት ጥሩነት ወይም መጥፎነት ዲፔንድ የሚሆነው ሎጂካል ኤንድ ሪል ኤቢሊቲ ኦፍ ዘ ፕሪሚስስ ቱ ሳፖርት ዘ ኮንክሉዥን። ሶ ኢንፈረንሻል ክላይም በመባል የሚታወቅ ኮንሰፕት ነው ይሄ። አንድ አርጊመንት ጉድ ነው ኦር ባድ ነው የምንለው ነገር ፐርሚሲሱ ሎጂካል እና ሪል ኤቢሊቲው ለኮንክሉዥኑን ሳፖርት ያደርጋሉ ወይ አያደርግም ከምለው ሀሳብ ላይ ተንተርሰን ይሄ አርጊመንት ጉድ ነው፣ ይሄ አርጊመንት ባድ ነው ልንል እንችላለን ማለት ነው። ሶ አርጊመንትን ከዚህ የተነሳ ደዳክቲቭ እና ኢንዳክቲቭ አርጊመንት ብለን ለሁለት መክፈል እንችላለን። So deductive argument is a type of argument in which the premises provide a garant of the truth of the conclusion. ይህ ማለት ምንድን ነው? በደዳክቲቭ አርጊመንት ጊዜ ፕሪሚሲሱ ትሩ ሆኖ እያለ ኮንክሉዥኑ ፎልስ ሊሆን አይችልም ማለት ነው። ሶ ፕሪሚሲሱ ትሩ ከሆነ ኮንክሉዥን መስት ቢ ትሩ፣ ማንዳቶሪ ነው ኮንክሉዥኑ ትሩ ሊሆን ግድ የሚሆንበት ጊዜ የሚፈጠር አይነት አርጊመንት ደዳክቲቭ አርጊመንት ይባላል። ኢንዳክቲቭ አርጊመንት ደግሞ ፕሪሚሲሱ ትሩ ሆኖ እያለ ኮንክሉዥኑ ፕሮባብሊ ትሩም ፎልስም ሊሆን ይችላል። ሶ ከዚህ የተነሳ ኢንዳክቲቭ አርጊመንት ፕሮባብሊስቲክ አርጊመንት በመባል ይታወቃል ማለት ነው። ሶ ደዳክቲቭ አርጊመንት ደግሞ ስትሪክትሊ ኔሴሲቲ አርጊመንት ነው። ሶ ፕሪሚሲሱ ኮንክሉዥኑን ሳፖርት ያደርጋል ማለት ነው ኮምፕሊትሊ። ከዛ የተነሳ ደዳክቲቭ አርጊመንት ትሩ ኮንክሉዥን ይኖረዋል ማለት ነው። A deductive argument is an argument in which the premises are claimed to support the conclusion in such way that it is impossible for the premises to be true and the conclusion is false. ፐርሚሱ ትሩ ሆኖ እያለ ኮንክሉዥኑ ፎልስ የሚሆንበት ፕሮባቢሊቲው ኢምፖሲብል ነው ማለት ነው። ኢንዳክቲቭ አርጊመንት ላይ ስንመጣ ደግሞ ፕሪሚሲሱ ሪዝንን ፕሮቫይድ በሚያደርግበት ጊዜ ፕሮባብል ትሩዝ ኦፍ ኮንክሉዥን። ሶ ፕሪሚሲሱ ትሩ ቢሆንም ኮንክሉዥኑ ፕሮባብሊ ትሩ ሊሆን ይችላል ወይም ፎልስ ሊሆን ይችላል ማለት ነው። ከዚህ የተነሳ ኢንዳክቲቭ አርጊመንት ኢዝ ፕሮባብሊስቲክ አርጊመንት በመባል ይታወቃል። ኦኬ ወደ ቀጣዩ ሀሳባችን ከማለፋችን በፊት ቪዲዮቻችን ከተመቻችሁ ላይክ፣ ሼር፣ ኮፒ ሊንክ እና ኮመንት ማድረግ እንዳትረሱ። እንዲሁም በየጊዜ የሚሰሩ የተለያዩ የፍሬሽማን ኮርስ ማቴሪያሎችንም ሆነ ሌሎች ተጨማሪ የፍሬሽማን ኮርስ ጥያቄዎችን ማግኘት እና መጠቀም ከፈለጋችሁ በዩቱብ ቻናላችን ዲስክሪፕሽን ቦክስ ላይ የተቀመጠላችሁን የቴሌግራም ቻናል ሊንክ ጆይን በማድረግ አገልግሎቱን አክሰስ ማድረግ ትችላላችሁ። አሁን በቀጥታ ወደ ቪዲዮአችን እንመለሳለን። ኦኬ
ዴዳክቲቭን እና ኢንዳክቲቭ አርጊውመንትን እንዴት ዲተርማይን እናደርጋለን? ዴዳክቲቭ አርጊውመንትን እና ኢንዳክቲቭ አርጊውመንትን ዲተርማይን የምናደርግበት ሶስት ክራይቴሪያዎች አሉ። the first one is particular indicator word እና ሁለተኛው the actual strength of the inferential relationship between its component statement፣ ሶስተኛው ደግሞ the argumentative form or structure። የመጀመሪያው ሀሳብ ምንድነው? ኢንዲኬተር ወርድ ማለት በአንድ አርጊውመንት ውስጥ የአንድን ፕሪሚሲስ ወይም አንድ አርጊውመንት ፕሪሚስና ኮንክሉዥን እንደሚይዝ አውርተን ነበር። ኢንዲኬተር ወርድ ደግሞ በአንድ አርጊውመንት ውስጥ ፕሪሚሲስን ወይም ኮንክሉዥንን ኢንዲኬት የሚያደርግልን ስፔሲፊክ የሆነ ለፐርሚሲስ ተነጥሎ የተሰጠ እና ለኮንክሉዥን ተነጥሎ የተሰጡ ወርዶች አሉ። ሰው እነኛ ወርዶች ኢንዲኬተር ወርድ በመባል ይታወቃሉ ማለት ነው። ሁለተኛው ኢንፈረንሻል ሪሌሽንሺፕ ወይም ኢንፈረንሻል ክላይም በመባል የሚታወቀው በአንድ አርጊውመንት መካከል ያለው የፕሪሚሲስ እና በኮንክሉዥን መካከል ያለው ሪዝኒንግ ፕሮሰሱ ምን አይነት ነው የሚለውን ሀሳብ የሚያሳየን እና የሪዝኒንግ ፕሮሰስን ስትሬንግዝን ዲተርማይን የሚያደርግልን ኢንፈረንሻል ሪሌሽንሺፕ ይባላል ማለት ነው። ሶስተኛው ደግሞ ፎርም ወይም ስትራክቸሩ ዴዳክቲቭ ነው፣ ይሄ ኢንዳክቲቭ ነው ብለን ዲተርማይን እንድናደርግ ይረዱናል ማለት ነው። ኦኬ ከስር ደግሞ ስፔሲፋይ አድርገን ስናይ ዴዳክቲቭ አርጊውመንትን ኢቫሉዌት የምናደርገው በቫሊዲቲ እና በሳውንድነሱ ሲሆን ኢንዳክቲቭ አርጊውመንትን ደግሞ በስትሬንግዝ እና በኮጀንሲ ዲተርማይን ወይም ኢቫሉዌት ልናደርግ እንችላለን ማለት ነው። ሶ ቫሊድ ማለት ምን ማለት ነው? አንድ አርጊውመንት ዴዳክቲቭ አርጊውመንት ቫሊድ ነው ስንል ፕሪሚስ እና ኮንክሉዥን አለ። ፕሪሚሲሱ ትሩ ሆኖ እያለ ኮንክሉዥኑ ፎልስ የሚመጣ ከሆነ ያ አርጊውመንት ኢንቫሊድ ይሆናል። ግን ቫሊድ ሆነ የምንለው መቼ ነው? ኢፍ ኢት ኢዝ ኢምፖሲብል ፎር ዘ ፕሪሚሲስ ቱ ቢ ትሩ ኤንድ ዘ ኮንክሉዥን ኢዝ ፎልስ። ፕሪሚሲሱ ትሩ ሆኖ እያለ ኮንክሉዥኑ ፎልስ ሆኖ የማይመጣበት ሁኔታ ከተከሰተ ያኔ ቫሊድ ይሆናል ማለት ነው። ወይም ኦል ትሩ ፕሪሚሲስ ዊዝ ኦል ትሩ ኮንክሉዥን ካለው የአርጊውመንት ቫሊድ እንላለን። ኢንቫሊድ ደግሞ የሚባለው ፕሪሚሱ ትሩ ሆኖ እያለ ኮንክሉዥኑ ፎልስ ከሆነ ኢንቫሊድ እንላለን ማለት ነው። በዛ ጊዜ ዴዳክቲቭ አርጊውመንትን ቫሊድ እና ኢንቫሊድ አርጊውመንት በማለት ክላሲፋይ ልናደርግ እንችላለን። ኢንዳክቲቭ አርጊውመንት ደግሞ ስትሮንግ ኤንድ ኮጀንት ብለን ከፍለን ነበር። ኢንዳክቲቭ አርጊውመንት ካን ቢ ስትሮንግ ኢፍ ኢት ኢዝ ኢምፕሮባብል ፎር ዘ ፕሪሚሲስ ቱ ቢ ትሩ ኤንድ ኮንክሉዥን ፎልስ። እንደምታወቀው ኢንዳክቲቭ አርጊውመንት ፕሮባቢሊስቲክ አርጊውመንት ነው። ግን ፕሪሚሲስ እና ኮንክሉዥኑን ስናይ ኢምፕሮባብል የሆነ ኮንክሉዥን ሲኖረው እና የመሆን ፕሮባቢሊቲው በጣም ዝቅተኛ ማለት ነው። ፕሮባብል እና ኢምፕሮባብል የተለያዩ ናቸው። ፕሮባብል ማለት አትሊስት 50 በ50 ሊሆን ይችላል ወይም 75 በ25 ሊሆን ይችላል ማለት ነው። 75% የመሆን አጋጣሚ 25ቱ ያለመሆን አጋጣሚ ማለት ነው። ኢምፕሮባብል ደግሞ 25 በ75 ሊሆን የሚችል ኮንዲሽን ነው። ኢምፕሮባብል ኮንዲሽን 25%ቱ ሊሆን የማይችል እና 75ቱ ሊሆን የሚችል ከሆነ ያኔ ስትሮንግ እንላለን ማለት ነው። ስትሮንግ ማለት የሆነ ነገር ወይም የመሆን ፕሮባቢሊቲው በጣም ዝቅተኛ ሲሆን ኢምፕሮባብል እና ኢምፕሮባብል ሲሆን ደግሞ የአርጊውመንት ስትሮንግ ነው እንላለን ማለት ነው። ዊክ ደግሞ ላይ ስንመጣ የመሆን አጋጣሚው ከፍተኛ ሲሆን ፕሮባብል እንላለን። ፕሮባብል ሲሆን ደግሞ ያ ኢንዳክቲቭ አርጊውመንት ዊክ ነው ብለን ክላሲፋይ ልናደርግ እንችላለን። ሳውንድን የምንለው ደግሞ መጀመሪያ ቫሊድ መሆን አለበት። ቫሊድ ከሆነ በኋላ ደግሞ ሁሉም ፐርሚሲስም ኮንክሉዥንም ትሩ መሆን አለበት ማለት ነው። በዛ ጊዜ ሳውንድ እንላለን። አንሳውንድ ደግሞ ኢንቫሊድ ሆኖ ትሩ ከሆነ ወይም ቫሊዲቲው ፌል ካደረገ አንሳውንድ ነው። በቃ ትሩም ሆነ ፎልስም አንሳውንድ እንላለን ማለት ነው። ግን ኢንቫሊድ ከሆነ የአርጊውመንት አንሳውንድ ዴዳክቲቭ አርጊውመንት ሆኖ አንሳውንድ አርጊውመንት ልንል እንችላለን። The next concept is an inductive argument can be cogent if it is strong and probably true. እዚህ ጋር ኢንዳክቲቭ አርጊውመንቱ ኮጀንት ነው የምንለው ደግሞ ስትሮንግ መሆን አለበት። ስትሮንግ መሆን አለበት ስንል ደግሞ ኢምፕሮባብል ነው። ፕሪሚሲሱ ትሩ ሆኖ ኮንክሉዥኑ ፎልስ የመሆን ፕሮባቢሊቲው በጣም ዝቅተኛ የሚሆን እና የኮንክሉዥኑ ትሩ መሆን ፕሮባቢሊቲው በጣም ከፍተኛ ሲሆን ያኔ ኮጀንት እንላለን።
አንኮጀንት ደግሞ ስትሮንግ ያልሆነ ግን ፕሮባብሊ ትሩ የሆነ አርጊመንት ከተገኘ ያ አርጊመንት አንኮጀንት አርጊመንት በመባል ይታወቃል። ኦኬ ሂር ኢዝ አናዘር ኮንሰፕት ሃው ካን ዊ ዲስቲንጉሽ ፕሪሚስስ ፍሮም ኮንክሉዥን ኤንድ ቫይስ ቨርሳ። በአንድ አርጊመንት ውስጥ ያሉትን ሁለት ኮምፖነንቶች ፕሪሚስስ እና ኮንክሉዥንን እንዴት ልንለይ እንችላለን? ይህ ፕሪሚስ ነው፣ ይህ ኮንክሉዥን ነው ብለን ለመለየት እንዴት ልናደርግ እንችላለን የሚለውን ሀሳብ የምናይ ይሆናል። ይህን ሀሳብ ስናይ በአጭሩ አንድን አርጊመንት በውስጡ የያዘውን ፕሪሚስስ እና ኮንክሉዥንን ለመለየት ሁለት ቤዚክ የሆኑ ክራይቴሪያዎች አሉ። አንደኛው ኢንዲኬተር ወርድን ማየት እና ሁለተኛው ደግሞ ኢንፍሬንሻል ክላይምን ምን ማድረግ ማለት ነው ሩል አውት ማድረግ ማለት ነው። ሰው እነኚህ ሁለቱ ክራይቴሪያዎች በአንድ አርጊመንት ውስጥ ያሉትን ፕሪሚስስን እና ኮንክሉዥንን ዲስቲንጉሽ እንድናደርግ የሚረዱን ነው ማለት ነው። ስለዚህ መጀመሪያ ሉኪንግ አት ኢንዲኬተር ወርድ የሚለውን የምናይ ይሆናል። አን አርጊመንት ኮንቴይንስ ሰርቴን ኢንዲኬተር ወርድ ዛት ፕሮቫይድ ክሊው ኢን ዘ አይደንቲፋይንግ ፕሪሚስ ኤንድ ኮንክሉዥን። በአንድ አርጊመንት ውስጥ ያለውን ፕሪሚስ እና ኮንክሉዥንን አይደንቲፋይ እንድናደርግ ፍንጭ የሚሰጡን ነገሮች ኢንዲኬተር ወርድ በመባል ይታወቃሉ። ለምሳሌ ሳም ኦፍ ዘ ኮንክሉዥን ኢንዲኬተር ወርዶች ከስር የተዘረዘሩ ናቸው። እነኚህ የተዘረዘሩ ወርዶች ኢንዲኬተር ወርዶች ሲሆኑ ኮንክሉዥንን የሚያመለክቱ ናቸው። such as therefore, wherefore, accordingly, provided that, it must be that ብላ 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 ብለው የሚቀጥሉ ሀሳቦች አሉ። እነኚህ ኤግዛምፕሎች ኮንክሉዥንን የሚያመለክቱ ኢንዲኬተር ወርዶች ናቸው ማለት ነው። In an argument, the statement that follows the indicator word can usually be identified as the conclusion. Example: women are mammals, ዘነበች is woman, therefore ዘነበች is mammal። ኢንዲኬተር ወርድን ተከትለው የሚመጣው ወርድ ወይም ሰንተንስ ወይም ስቴትመንት ኮንክሉዥንን የሚያመለክት ነው ይለናል። ሰው ኢንዲኬተር ወርዱ የኮንክሉዥን ከሆነ ኮንክሉዥንን ያመለክተናል። ኢንዲኬተር ወርዱ የፕሪሚሲስ ከሆነ ፕሪሚሲስን ያመለክተናል ማለት ነው። ሰው ዜርፎር የሚለው የኮንክሉዥን ኢንዲኬተር ወርድ ከመሆኑ የተነሳ ዘነበች is ማማል የሚለው ሀሳብ ኮንክሉዥን ይሆናል ማለት ነው። Based on the above rule, the conclusion of this argument is ዘነበች is ማማል because it follows the conclusion indicator word which means therefore and the other two statements are premises ይሆናሉ ማለት ነው። አንድ አርጊመንት ኢንዲኬተር ወርድ ከሌለው እንዴት ልንለይ እንችላለን ወደሚለው ሀሳብ ልትሄዱ ትችሉ ይሆናል። ለዛ ጥያቄ መልስ የሚሆነን ምንድን ነው? አንድ አርጊመንት ኢንዲኬተር ወርድ ከሌለው ኢንፈረንሻል ክላይም ወይም በመሃላቸው ያለውን የፕሪሚሲስ እና በኮንክሉዥን መካከል ያለውን የሪዝኒንግ ፕሮሰስ በማየት ይሄ አርጊመንት ፕሪሚሲስ ነው፣ ይሄ ኮንክሉዥን ነው ብለን በአንድ አርጊመንት ውስጥ ያሉትን ስቴትመንቶች ዲስቲንጉሽ ልናደርግ እንችላለን ማለት ነው። So here are some typical premises indicator። እነኚህ ደግሞ የፕሪሚሲስ ኢንዲኬተር ወርዶች ናቸው። ሲንስ አለ as indicated by, because, wing to, seeing that, given that, as, for, in that ብላ 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 ብሎ ይቀጥላል እና እነኚህ ሁሉ ምንድናቸው ማለት ነው? ኢንዲኬተር ወርድ ፎር ፕሪሚሲስ ይሆናሉ ማለት ነው። የፕሪሚሲስ እና የኮንክሉዥን ኢንዲኬተር ወርዶችን ከርፉሊ በጥንቃቄ ልትይዙ ይገባል። ምክንያቱም ፈተና ላይ በኤግዛምፕል መልክ ልመጣ ስለምችል በደንብ ይዛችሁ ይህ ኢንዲኬተር ወርድ ለፕሪሚሲስ ነው፣ ይህ ኢንዲኬተር ወርድ ለኮንክሉዥን ነው የሚለውን ነገር ካወቃችሁ ፈተና ላይ ከመጣ ልትሰሩ ትችላላችሁ ማለት ነው። So you should have to remember it carefully። እዚህ ጋር ኤግዛምፕሉን ስናይ you should avoid any form of cheating on exam because cheating on exam is punishable by Senate legislation of the university። እዚህ ጋር ቢኮዝ የሚል ኢንዲኬተር ወርድ አለ። ይሄ ኢንዲኬተር ወርድ የሚያመለክተው ከዛ ቀጥሎ የመጣውን ሀሳብ ፕሪሚሲስ መሆኑን ነው ማለት ነው። Based on the above rule, the premise of this argument is cheating on exam is punishable by the Senate legislation of the university የሚለው ይሆናል ማለት ነው። ምክንያቱም ቢኮዝ የሚለው ወይም ኢንዲኬተር ወርድን ተከትለው የሚመጣው ወርድ ወይም ከሱ ቀጥሎ የሚመጣው ወርድ ወይም ስቴትመንት መቼም ቢሆን ወይ ፐርሚስ ነው ወይ ኮንክሉዥን ነው ማለት ነው። ምክንያቱም እሱን ዲተርማይን የሚያደርግልን ኢንዲኬተር ወርድ ነው።
ኢንዲኬተር ወርዱ ፕሪሚሲስ ከሆነ የፕሪሚሲስ ከሆነ ከኢንዲኬተር ወርድ ቀጥሎ የሚመጣው ስቴትመንት ፕሪሚሲስን ነው። ኢንዲኬተር ወርዱ የኮንክሉዥን ከሆነ ከኢንዲኬተር ወርድ ቀጥሎ የሚመጣው ስቴትመንት ኮንክሉዥን ይሆናል ማለት ነው። The third concept is it tells about the technique of recognizing an argument. አንድን አርጊመንት እንዴት ሪኮግናይዝ እናደርጋለን የሚለው ሀሳብ ይሆናል። ቅድም እንዳልኩትኝ ከሆነ በአንድ አርጊመንት ውስጥ ያሉትን ፐርሚሽን እና ኮንክሉዥኖችን እንዴት እንለያለን የሚለውን መጀመሪያ ኢንዲኬተር ወርድ አይተን ነበር። ሁለተኛው ኢንፈረንሻል ክላይም ነው። ኢንፈረንሻል ክላይም ማለት በፐርሚሲስ እና በኮንክሉዥን መካከል ያለው ሪዝኒንግ ፕሮሰስ ነው። ሪዝኒንግ ፕሮሰስን ስናይ የፓሴጁ ሜይን ፖይንቱ ምንድን ነው የሚለውን ነገር መለየት ከቻልን እና አርጁዌሩ ምን ለማለት እየፈለገ ነው የሚለውን ነገር መለየት ከቻልን ያኔ የትኛው ኮንክሉዥን ነው የትኛው ፐርሚሲስ ነው ብለን ዲተርማይን የምናደርግበት ወይ ነው ማለት ነው። እሱ ቀላል ስለሆነ ለራሳችሁ ማወቅ ትችላላችሁ። አሁን በነገርኳችሁ መሰረት ኢንፈረንሻል ክላይም ማለት በፕሪሚሲስ እና በኮንክሉዥን መካከል ያለው ሪዝኒንግ ፕሮሰስ ሲሆን እነኚህ ሪዝኒንግ ፕሮሰሶችን ለመለየት እና ወደ ኮንክሉዥኑ የሚያደሉን ሁለት ኪ የሆኑ ፖይንቶች አሉ። የመጀመሪያው የፓሴጁ ሜይን ፖይንት ምንድን ነው? ሁለተኛው ደግሞ አርጁዌሩ ወይም ሀሳብ አቅራቢው ምን ለማለት እየፈለገ ነው የሚለውን ነገር መመለስ ከቻልን ለእነዚህ ሁለት ጥያቄዎች መልስ መስጠት ከቻልን የምንሰጠው መልስ ደግሞ ወደ ኮንክሉዥን የሚያደርሰን መኪና ወይም መንገድ ነው ማለት ነው። ኦኬ፣ በቀጣይ ቪዲዮአችን ደግሞ ቴክኒክ ኦፍ ሪኮግናይዚንግ አን አርጊመንት የሚለውን ሀሳብ በፓርት 2 የምናይ ይሆናል። የዛሬ ቪዲዮአችንን በዚህ እናበቃለን ማለት ነው። ስለዚህ ቪዲዮቻችን ከተመቻችሁ ላይክ፣ ሼር፣ ኮፒ ሊንክ እና ኮመንት ማድረግ እንዳትረሱ። እንዲሁም በየጊዜ የሚሰሩ የተለያዩ የፍሬሽማን ኮርስ ጥያቄዎችንም ሆነ ሌሎች ተጨማሪ የፍሬሽማን ኮርስ ማቴሪያሎችን ማግኘት እና መጠቀም ከፈለጋችሁ በዩቲዩብ ቻናላችን ዲስክሪፕሽን ቦክስ ላይ የተቀመጠላችሁን የቴሌግራም ቻናል ሊንክ ጆይን በማድረግ አገልግሎቱን መጠቀም ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሆንላችሁ።